ምክር ቤት ትላንት የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር እንዲቀጣ መደንገጉ ብዙዎችን ከማስተማር ቅጣቱ ለምን ቀደመ ያስባል ሆኗል። የጸደቀው ሕግ ፕላስቲኩን ያመረተ ወይም ወደ ሀገር ውስጥ ያስገባ ለገበያ ያቀረበው ጉድ ሳይሰማ መስከረም አይጠባም ይላል ደጉ የሀገሬ ሰው ሲተርት። እውነት እኮ ነው። መቆየት ብዙ ነገር ያሰማናል ማለት ነው። እናንተ ጉድ የሚያስበል አስደንጋጭ ዜና ይዤላችሁ መጥቻለሁ ማለት ነው። በዚሁ አጋጣሚ እንግዲህ ዛሬ ለመላው የሙስሊም እምነት ተከታዮች እህቶቻችንና ወንድሞቻችን እንኳን ለኢድ ባህል አደረሳችሁ። መልካም ኢድ ሙባረክ ነው የሚባል አይደል? አዎ ከተሳሳትኩ አርሙኝ ማለት ነው። እና ባህል እንዴት ነው? እንዲሁም ቅመሞች እንዴት ናቸው? እኔ በነገራችን ላይ ያው ዘንድሮ ሰዎች የሉም ማለት ነው። ሌላ ቦታ ናቸው። ብቻዬን ያለው ድብርብር ብሎኝ ተደባብሬ ያለው ማለት ነው። ለነገሩ ቢኖሩም ጥቅም የላቸውም ማለት ነው። አንዲት እህታችን እያሳቀችኝ ነበረ ማለት ነው። በዚሁ አጋጣሚ እንግዲህ የመጡበት ሌላ አጀንዳ ቢሆንም ማለት ነው አረቦች ረዥም ዓመት ስንቀመጥባቸው ይሰለቹናል ምናምን እያለች በጣም እየሳኩ ነበረ ማለት ነው። በጣም ነው የሚሰለቹን ከምንም በላይ 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 ማርያምን ከምነገራችሁ በላይ ማለት ነው። በተለይ አሁን ደግሞ ኢትዮጵያ ያለችበትን ሁኔታ ስለሚያዩ በቃ መሄጃ ሁሉ የሌለን ሁሉ ይመስላቸዋል። በቃ በጣም ነው የሚያበዙት ማለት ነው። እና በዚሁ አጋጣሚ ከሌላ ሳልሄድ ረጅም ዓመት የምትቀመጡ ልጆች የእውነት ጥንቃቄ ብታደርጉ፣ በተለይ እንደኔ ማለት ነው ሳትሄዱ እዚህ ዝብዝብዝብዝብዝብ እያላችሁ ልጆች የእውነት እኔ ትምህርት በነገራችን ላይ ኢትዮጵያ ሲሄድ በጣም ብዙ ነገር ማወራዋለኝ። አሁን ሆዲፍቾ ነው የሚባል አይደለ? ሀገሬ ልጆች ሁሉም ቢያወሩት በድባዶ ይቀራል አይደለም የሚባለው። እና እያሳቀችኝ የነበረ ስለ ስጦታ። እኔ በነገራችን ላይ ዘንድሮ አልሰጠችኝም እውነት ለመናገር እንኳን አይደለም አሁን የለችም ብያቸዋለሁ፣ ስጦታ ራሱ ማለት ነው። ነገር ግን የትልቁ በዓል ራሱ አልሰጠችኝም። እንደውም በጣም ተጣልተን ነበረ ሮመዳን 15 ላይ በጣም ተጣልተን ሁሉ አሳፍሪ ምናምን ልላት ብዬ ከዛ ሳስበው እናንተ ብር ነበረኝ እሷ ከዛ አፌን በቃ በዳቦ ብዬ ዝም አልኩ፣ አፌን ዝግት አድርጌ ማለት ነው። እና በጣም ተጣልተን ነበረ። እኔም በቃ ስራ በዛብኝ ምናምን ስራ እየበዛብኝ ስትናገረኝ በቃ በጣም ብዙ ነገር ተናገርኳት። በቃ የሌለ በቃ እንዴ ማርም ሲበዛ ይመራል። በቃ ልክ ልኳን ነገሯት፣ ልክ ልኳን ማለት ነው። ምን ታሽቀብጫለሽ? ጤና የሌለኝ መሰለሽ? በነፃ መስጪ መስልሽ አንቺ ተቀምጠሽ ሰው በቃ ያላልኳት ነገር የለም። በቃ ቤቱ በቃ ቅውጥ እስከሚል ድረስ ማለት ነው። አንድ ቀን ፍጡር አልበሉም በነገራችን ላይ እኔ ጋር ተጣልታ፣ ከዛ ልጆችም አብረው ዘጉኝ ማለት ነው። ደግሞ የሚያስጠሉት ነገር አረቦች ማለት ነው ከአንዱ ጋር ከተጣላችሁ አድማ ነው የሚያብሩት። የልጅ ምሽታቸው ራሱ አይቀሩም በነገራችን ላይ ማለት ነው ሲዘጓችሁ ማለት ነው። እነዚህ አሽቃባጮች እና በእኔ የተነሳ አንድ ቀን አልበሉም። ለምን በጣም በኃይል ነው የተናገርኳት ሴትዮዋ ማለት ነውና አልሰጠችኝም። ስጦታ የትልቁ የጥራሱ ማለት ነው። ግን እኔ መስሎ አይታየኝም። እግዚአብሔር ይመስገን ደሞዜን ታምጣ እንጂ የእነሱ ድሪቶ ምን ሰጡ አልሰጡ ቢሰጡ ይሄ ልብስ ምናምን ሆነ የእነሱን ሀገር ልብስ ባላዩ ደስታ አይደለም ልፈልግ ቀርቶ ማለት ነው። እና አንዲት ልጅ ነበረች እሷ ልብስ ገዝታልኛለች። እሱንም ደግሞ በጣም ስስ ልብስ ነው። እኔ ማለት እሱን መልበስ አልፈልግም። በጣም ስስ ነው። እግሬ ምናምን እየታየ ምናምን ለምንድን ነው ላት ልብስ ይሄ ፋሽን ነው። አልቀረብሽም ፋሽን እኔ እዚህ ልሰራ ነው እንጂ የመጣሁት ባህቴን እንረዳለ ላሳይ አልመጣው ምናምን ብዬ ጠቅልል አድርጌ አስቀመጥኩት። በእርግጥ ለኢትዮጵያ ይሆናል፣ ለዚህ ግን አይሆንም። በተለይ ለሳውዲ ማለት ነው። ሳውዲ ላይ እንደምታውቁት ተሸፋፍነው ምናምን የሚሰሩት ብቻ በጣም ከባድ ነው። እና እንደዛ እሱን ገዝታልኛል። ኖ ገዙልን አልገዙልን እኛ አንፈልግም፣ የእነሱን ድሪቱ አንፈልግም። ነገር ግን እንዲናገሩን አንፈቅድላቸውም። አይደለ? ጽድቅ ውስጥ ቀርቶ በወጉ ይላል የሀገሬ ሰውና እንደዛ ነው እላችኋለሁ። እና እንግዲህ የእህታችን ቪዲዮ ካዳመጥኩት አንጻር እስኪ በዛው ሀሳብ አስተያየት ልስጥ። በዛውም በዓልም አይደለም ምናምን ብዬ ነው ማለት ነው። እና ማል እንገራችሁ ማለት ነው በጣም አጀብ የሚያስብል ነገር ነው። አሁን ይችላችሁ የምትዝም ብላችሁ ስሙ ማለት ነው። እና አንዳንዴ በቃ በጣም ስሜታዊ የሆንኩበት ቪዲዮ አይቼ ነበረ ማለት ነው። እሱም እንግዲህ ምንድነው ከሰነበተ ኢትዮጵያውያን ኢትዮጵያ ዳለባትና 71 ሺህ ብር ዳለባችሁ ተብለን በጣም ብዙዎችን አስደንግጦ ነበር ማለት ነው። በተለይ የመዳም ቅመሞችን የኔ እናት እንደው እኛ ሳለንበት እንዴ እኛ ሳህን እያጠብን እኛ ሽንት ቤት በቃ ያላሉት ነገር የለም ማለት ነው። ቅመሞች ማለት ነው እንዴ እናንተን የሚመለከታል። ኢትዮጵያ እኮ ነው የተባለ ቅመሞችም እኮ ኢትዮጵያውያን ነው። ያው የአረብ ገረድ ብንሆንም ኢትዮጵያውያን ነን አይደለ? ስለዚህ እኛን የሚመለከታል። አዎ ለምን የማይመለከትም? ግን እኛ ከዚህ ውስጥ አንገባበትም። ለምን ሲበላ ለኛ አላናገረንም? ለምን ኢትዮጵያ ላይ ያለባት አማራን ለመግደል ለድሮን መግዣ ስለሆነ እኛ እዚህ የለንበትም። እና እሱን ደግሞ አጃይብ ብለን ሳንጨርስ ገና የሱ እኮ ድንጋጤ አልወጣልንም። የእሱ ድንጋጤ ገና መች ወጣልን? ከዛ ይባላስ
የአንድ ብር ፔስታል ይዛችሁ ከወጣችሁ 5 ብር ቅጣት። አሁን ይሄ ምን ይሉታል ጋይስ? በጨርቃችን እኔ ማለት እኔስ ያው ያለው ታራ ቤት ነው። ቢጠሉኝ ቢወዱኝ ምን ቢሉኝም እስከዛው ድረስ እዛው ነኝ። ግን ከሀገር የመሄድ አይቀርም አይደለም እንዴ ቤተሰብ? እና ያኔ እንዴት ነው የምሆን? በቃ ኢትዮጵያውን ልክዳት እኔ ትንሽ ቆርቶኛል። በቃ ኢትዮጵያ ማለት ራሱ ላቁም በጣም ትንሽ ጊዜ ቀረኝ። ይሄ ሰውዬ ምን አድርጎ ነው የሚል ህዝቡን ስቅቅቅ አርጎ ገደለው። ምን ያድርግ ህዝቡ በቃ ተማረረ። በአብይ አህመድ የተነሳ ህዝቡ ተማረረብን የጀማ እና ቆይ ደሃ ነው ያለ ኢትዮጵያ። ደሃ ወገኔ በምን ያህል የጀማ በኩንታል ነው ዳቦ የሚገዛ እንጀራውን። አሁን አሉ ብዙ የቀን ሰራተኞች አይደለ ወንድ ላጤዎች ሴት ላጤም አሉ እንጀራ እየገዙ ዳቦ እየገዙ ቲማቲም 1 ኪሎ 2 ኪሎ የሚገዙ አሉ አይደለ? እሱም በምናቸው ያዘው ወይ በዚህን ያዙ ብሎ ማዕቀብ አላወጣም እኮ ብቻ 1 ብር ፔስታል አለ። እሱን ካዩ 5000 ብር ቅጣት። በቃ ሰውየው አሁን ብር ጠረረበት። አስባችሁታል? ሰውየው ማለት ነው በቃ መንግስት መሆኑን መልቀቅም አልፈለገም በቃ። ስለዚህ ብር ሲያጣ በቃ በሆነ ባልሆነው እያሳበበ ብር መቀበል ነው የፈለገ። ገብቷችኋል? እና እስከ መቼ ድረስ ነው እንደዚህ እየቀጠለን የምንኖረው? እስከ መቼ እንደዚህ እየተቃጠለን? በጣም አጀቢ ያስብላል። በጣም እኔማ ተስፋ ቆረጥኩ ስለ ኢትዮጵያ። በቃ ሞራኔ ራሱ ድቅቅ አለ። ብንሄድ ራሱ አሁን እኛ ብር ኑሮን ራሱ ማለት ነው ሄደን ሀገራችን ላይ እንስራ ብንል እንዴት ነው የምንሰራ? አንዳንድ ጊዜ እህቶቻችን እንምጣ ሲሉ እንተቻቸዋለን። ግን እውነት ለመናገር ተቀምጦ በሰው ላይ መፍረድ በጣም ቀላል ነው። በጣም ቀላል ከሚደረገው አንጻር ነው ከሚሆኑት አንጻር ነው እንምጣ የሚሉት እንጂ ማንም ስደትን ፈልጎ አይደለም። ስደት በጣም ከባድ ነው። በተለይ ስደተኞች ታውቁታላችሁ። ስለ ስደት ክፉና ደግ ስደተኞች እንጂ ሌላዎች ብንነግራቸው አይረዱንም። እና በዓል ሲመጣ ከወገን ርቀን ከዘመድ በቃ አዲስ ዓመት፣ ፋሲካ፣ ገና እንዲሁም ሙስሊሞችም በቃ ብዙ ነገር ሆነን ነው የምንሰራው አይደለ? እና ስደት ለማንም አይመረጥም። አማራጭ ሲታጣ ብቻ ነው ስደት የሚመረጠው። ከዛ ውጭ ግን ያው ስደት አማራጭ አይደለም። ስለዚህ እንደዚህ እየተዋዋንን እስከ መቼ ነው የምንቀጥለው ጋይስ? በጣም ነው የተሰማኝ። አንድ ቀድማ እንቅልፌን እንደው አፈር እንዳችሁ በቀደም እንቅልፌን ሳልተኛ ማለት ነው ያደርኩኝ። እንደውም ዩቲዩብ አጨለለሽ ብለውኝ ማለት ነው። ኧረ ዩቲዩብ አይደለም የሚያጨልለኝ የምሰማው ወሬ ነው ያጨለለኝ። ምንድን ነው ዩቲዩብ እኔ እንደሌለው እኔ በመቶና በምን አይከፍለኝ 20 ሳንቲም 10 ሳንቲም ለሚቆጥር ዩቲዩብ ምን ያጨልለኛል ብዬ እኔማ መልስ ሰጠው። ምን እኔ እናንተ ለመመለስ ማን ብሎኝ እንዴ መልሳለሁ። እና ይሄን ስሰማ ይኸው እስካሁን ድረስ ውዝግብ ብያለሁ። ውዝግብ በቃ ኢትዮጵያ እኔ አላቅም ወይ እንግዲህ አንድ ልጅ አለ። በምንድን ነው ኢትዮጵያ ተሸጥና ድርሻችን ይሰጠን ያለ ልጅ። እንደዛ ካልሆነ ይሁን። ያው ግን ድርሻችንን ወስደን የት እንቀመጣለን እኛ? በቃ አረ ጉድ ነው። አረ ምን ጉድ ብሏል። ይሁዳ በሚባል አንድ ያለበት ማለት ነው። ጉድ ያስብላል። አረ ጉድ ነው። አረ ጉድ ምን ብሏል? እና ያሳዝናል። እንደው ነገሮች ያሳዝናል ቤተሰብ። ለማንኛውም እንግዲህ ሰላማችሁ ብዝት የተረፈረፈ ይበልልኝ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ የሆናችሁ ቤተሰቡን በቅንነት ማለት ነው ቪዲዮ ላብዛባችሁ። ሰላማችሁ ይብዛ።